ሰላም ጤና ይስጥልን ውድ የሁሉ ስኩል ቤተሰቦች እንደምቆያችሁ። ዛሬም እንግዲህ በሌላ ቪዲዮ መጥተናል። ዛሬ እንግዲህ የምናየው ስለ ሪል ናምበርስ፣ ስለ ኢንተርቫልስ እንዲሁም ደግሞ ኤክሰርሳይሶችን እየሰራን እንቀጥላለን ማለት ነው። ዛሬ እንግዲህ ሪል ናምበሮችን እናያለን። አብራችሁን ቆዩ። ከዴፊኒሽኑ ስንነሳ ናምበር is called a real number if and only if it's either rational number or an irrational. ራሽናል ወይም ኢራሽናል ናምበር ከሆነ ኢትስ ሪል ናምበር እንለዋለን ማለት ነው። ራሽናል እና ኢራሽናል ከዚህ በፊት አይተናል። ከዚህ ዲያግራም እንደምታዩት አጠቃላይ ከናቹራል ናምበር ጀምሮ እስከ ኢራሽናል ናምበርስ፣ ራሽናል ናምበርስ የሚያጠቃልለው ሪል ናምበር ይባላል ማለት ነው። እንዴት ኮምፔር እናደርጋለን ለሚለው ደግሞ ሰፖዝ ቱ ሪል ናምበርስ ኤ ኤንድ ቢ አር ጊቨን ኤ ሌስ ዛን ቢ a is equal to b or a greater than b ይባላል። ትራይኮቶሚ ፕሮፐርቲ እንለዋለን። ከሶስቱ አንዱ መሆን አለበት ማለት ነው። ሁለት ሪል ናምበር አስቀምጠን አይዘር አንዱ ይበልጣል ኦር እኩል ናቸው ነው የምንለው። ፎር ኤኒ ሪል ናምበርስ ደግሞ a b and c if a less than b and b less than c then by default a ከc ያንሳል እንለዋለን። ይሄ ደግሞ ትራንዚቲቭ ፕሮፐርቲ እንለዋለን ማለት ነው። For any two non-negative real numbers a and b, if a square less than b square, then a less than b. Non-negative ከሆኑ a square less than b square ከሆነ a less than b ይሆናል ማለት ነው። ኔጌቲቭ ከሆኑ ግን ይሄ አይሰራም። አሁን ለምሳሌ a square is equal to 4 ይሆናል ለማይነስ 2፣ ለb square ደግሞ ማይነስ 1 ይሆናል። a square ከb square ይበልጣል፣ ነገር ግን a ከb ያንሳል፣ ምክንያቱም ኔጌቲቭ ናምበሮች ስለሆኑ ማለት ነው። ኤግዛምፕል ለምሳሌ ለማየት ስንሞክር ኮምፔር ኢች ፔር ነው የምንለው። ለምሳሌ በላይን ነምበር ላይ አስቀምጠን ማየት ከፈለግን ለምሳሌ ወደ ግራ የሚሄዱ ከሆነ ቁጥሮቹ ወደ ግራ የሚሄዱ ከሆነ እየቀነሱ ይሄዳሉ። ወደ ራይት የሚሄዱ ከሆነ ደግሞ እየጨመረ ይሄዳሉ። አሁን ለምሳሌ -8 is located to the left of -2 ማለት ነው። ሌላ ኤክሰርሳይዝ 0.17 ላይ ሞር ኦፍ ኤክሰርሳይዝ ላይ እንድናተኩር በሚለው ነው። ኤፍ ለምሳሌ -7 ሩት 145 ለዛ ነው ሩት 7፣ ምክንያቱም ሩት 7 is positive -7 is negative። ወደ ግራ እየሄድን ስንሄድ እየቀነሰ ቁጥሩ እየቀነሰ ይመጣል ማለት ነው። ሌላው ጂ ላይ ስናይ ለምሳሌ 0.135 እና 0.1351 ኔጌቲቮች ናቸው ሁለቱም። ስለዚህ 0.1351 to the left of 0.135 ስለሆነ ግሬተር ዛን ይሆናል ማለት ነው። ኤ ሩት ቢ የምንለው ደግሞ ከዚህ በፊት እንዳያችሁት a square b ማለት ብለን ማስገባት እንችላለን። ስለዚህ 6 ሩት 5 is equal to 6 square times 5 ማለት እንችላለን። ሩት 180 ይሆናል። 5 ሩት 7 ደግሞ 5 square ሩት times 7 ነው። ስለዚህ 175 which one is better? 120 ከ175 ይበልጣል ማለት ነው። አይ ላይ ደግሞ ሩት 5/3 የምንለው በካልኩሌተር ሰርተን 0.74535 ያለ ይቀጥላል። ከ0.2 ይበልጣል ማለት ነው። ፓይ እና 22/7 ደግሞ 22/7 0.31428 እያለን የሚቀጥለው ፓይ ደግሞ 3.14 ምናምን ስለሚል ከፓይ ይበልጣል ማለት ነው። ሌላው የምናየው ዲተርማይኒንግ ሪል ናምበርስ ቢትዊን ቱ ናምበርስ ነው። አሁን ለምሳሌ በ2 እና በ4.2 መካከል ሪል ናምበሮችን ዲተርማይን ማድረግ ለምሳሌ ማየት እንችላለን። ኤግዛምፕል ላይ ኤክሰርሳይሱ ላይ ለምሳሌ ለማየት ስንሞክር 3/5 እና 2/7 አለ። በሁለቱ መካከል የጋራ እናወጣለን የ5 እና የ7። ስለዚህ 35ኛ እናደርጋለን። ስለዚህ ሁለቱንም ስናባዛቸው 21 35ኛ is 3/5፣ 10 35ኛ is 2/7። ስለዚህ 11 12 እስከ 21 ያሉ ቁጥሮች በሙሉ በሁለቱ መካከል ይገኛሉ። በሩት 2 እና በሩት 3 መካከል ደግሞ ሁለቱም በካልኩሌተር ሰርተን
1.414 እና 1.732 ይሆናል። ስለዚህ 1.5 1.6 1.7 between the two. How many real numbers are there between two real numbers? It's infinity ናቸው። በቃ በአንድና በሁለት መካከል ያሉ ሪል ናምበሮች ተቆጥረው አያልቁም። ስለዚህ ኢንፊኒቲ እንለዋለን ማለት ነው። ሌላው የምናየው ኢንተርቫል ነው። ለምሳሌ representing real numbers between 2 points. real interval is a set which contains all real numbers between two numbers ነው የሚለው። ሶ ኢንተርቫል ማለት ከዚህ እስከዚህ የምንለው ማለት ነው። አሁን ለምሳሌ a ለዛን x ለዛን b ስንል ለምሳሌ ለዛን ብቻ ስለሆነ a ራውንድ ብራኬት ኦፕን ብራኬት የምንለው ማለት ነው። ይሄኛው ደግሞ ለዛን ወደ ኳልቱ ሲሆን ደግሞ ክሮስድ ስኩዌር ብራኬት የምንለውን እንጠቀማለን። ቦክስድ የሆነው ብራኬት ማለት ነው። ለዛን ብቻ ከሆነ ወይ ግሬተር ዛን ብቻ ከሆነ ኦፕን ብራኬት፣ ኢፍ ኢትስ ለዛን ወደ ኳልቱ ምናምን ከሆነ ደግሞ ክሮስድ ብራኬት እንጠቀማለን ማለት ነው። ሌላው ደግሞ ፖዚቲቭ እና ኔጌቲቭ ኢንፊኒቲ የምንላቸው ደግሞ እንዴት ናቸው? ፖዚቲቭ ኢንፊኒቲ ማለት ወደ ፖዚቲቭ 1 2 3 እያልን እስከ መጨረሻው የማያልቅ ቁጥር ከሆነ ፖዚቲቭ ኢንፊኒቲ እንለዋለን። ወደ ኔጌቲቭ ደግሞ ኔጌቲቭ 1 ኔጌቲቭ 2 እያለ የሚቀጥል መጨረሻውን የማናውቀው ወደ ሌፍት የሚሄድ ከሆነ ኔጌቲቭ ኢንፊኒቲ እንለዋለን ማለት ነው። ሶ ወደ ፖዚቲቭ ከቢ በኋላ ወደ ፖዚቲቭ ኢንፊኒቲ፣ ከኤ በኋላ ወደ ሌፍት ደግሞ ኔጌቲቭ ኢንፊኒቲ እንላቸዋለን ማለት ነው። ሶ እዚህ ላይ ያየነው ኔጌቲቭ ኢንፊኒቲ፣ ፖዚቲቭ ኢንፊኒቲ፣ ክሎዝድ ብራኬት፣ ኦፕን ብራኬት የምንላቸውን በደንብ መለየት ያስፈልጋል። ሶ ኤክስ ግሬተር ዛን ኤ ከሆነ ለምሳሌ ከኤ ይበልጣል ነገር ግን ኤን አያካትትም ማለት ነው። ግሬተር ዛን ብቻ ነው። ሶ ኢትስ ኦፕን ብራኬት ዜን ቱ ዘ ፖዚቲቭ ኢንፊኒቲ ማለት ነው። የኤክስ ቫሊዩ ከኤ ወደ ራይት ይሄዳል። ኤክስ ለዛን ከሆነ ደግሞ ከኤ ወደ ሌፍት ወደ ኔጌቲቭ ኢንፊኒቲ ይሄዳል። ግሬተር ዛን ኦር ኢኳል ቱ ለዛን ኦር ኢኳል ቱ በሚሆንበት ጊዜ ደግሞ እንዳወራ ነው ክሎዝድ ስኩዌር ብራኬት ወይም ደግሞ ክሎዝድ ብራኬት የምንለው እንጠቀማለን ማለት ነው። ምክንያቱም ኤንም ያካትታል ኦር ኢኳል ቱ የሚል ስላለ ማለት ነው። ሪል ናምበርስ ቢትዊን 3 and 5 ኢንክሉዲንግ ቦዝ ፖይንትስ ካለ ለምሳሌ ኢንክሉዲንግ ቦዝ ፖይንትስ ሁለቱንም ያካትታል ማለት ነው። ስለዚህ በ3 እና በ5 መካከል 3 ዶት እናደርጋለን። በ3 እና በ5 ዶት አለ። ስለዚህ ዩዚንግ ኢንተርቫል ኖቴሽን ሁለቱንም የሚያካትት ከሆነ ክሎዝድ ብራኬት ነው የምንሰራው ማለት ነው። ሪል ናምበርስ ኦን ዘ ሌፍት ኦፍ 2 ኤክስክሉዲንግ 2 ከሆነ ደግሞ በግራፍ ስንሰራው ኦፕን ዶት ነው የምንጠቀመው። ኦፕን ዶት ወይም ደግሞ ሰርክል ብቻ። ኦፕን ዶት እና ክሎዝድ ዶት የምንላቸው እነዚህ ናቸው። ስለዚህ ክሎዝድ ዶት ማለት 3ንም 5ንም ያካትታል ማለት ነው። ቁጥሩን ያካትታል ማለት ነው። ኦፕን ዶት ደግሞ ቁጥሩን አያካትትም ማለት ነው። አሁን ለምሳሌ እዚህ ጋር ዜሮን ያካትታል፣ ክሎዝድ ዶት ነው። 0 ቱ ዘ ፖዚቲቭ ኢንፊኒቲ ማለት ኤክስ ግሬተር ኦር ኢኳል ቱ 0 ነው ማለት ነው። ኤክሰርሳይዝ 2.19 ላይ ሪል ናምበርስ ቢትዊን -3 and 8 ኢች ኢንክሉዲንግ ቦዝ ፖይንትስ ከሆነ 8ንም -3ንም ያካትታል። ስለዚህ በ-3 እና በ8 መካከል ነው ያለው። ስለዚህ ክሎዝድ ኢንተርቫል ነው የምንሰራው ማለት ነው። ሪል ናምበርስ ቢትዊን 4 and 6 ኤክስክሉዲንግ ዘ ኤንድ ፖይንትስ ማለት ሁለቱን አያካትትም፣ 4 እና 6ን አያካትትም። ስለዚህ ኦፕን ዶት ነው የምናስቀምጠው ኤክስክሉዲንግ ስላለ ማለት ነው። ስለዚህ ኦፕን ብራኬቶች 4 6 ኦፕን ብራኬት ማድረግ እንችላለን ስንጽፍ። ሪል ናምበርስ ቢትዊን -1 ኢንክሉዲንግ ኦን ዘ ራይት ኦፍ -1 ኢንክሉዲንግ -1 መጻፍ ትችላላችሁ። ሪፕሬዘንት ሁለተኛው ሪፕሬዘንት ኢች ኦፍ ዘ ፍሪ ኢንተርቫልስ ኦን ዚ ናምበር ላይን ነው የሚለው። ሶ ናምበር ላይን ላይ እንዴት አድርገን እናስቀምጣለን? ለምሳሌ ቢን ስናይ ኔጌቲቭ ኢንፊኒቲ -5 ነው የሚለው። ስለዚህ ኔጌቲቭ ኢንፊኒቲ በኦፕን ኢንተርቫል ነው የምናስቀምጠው፣ ምክንያቱም ኢንፊኒቲዎች መጨረሻቸውን ስለማናቀው ይሄ ነው ብለን ስለማንል ኦፕን ብራኬት ነው። ክሎዝድ ብራኬት ግን ቁጥሮች ላይ ይሆናል። ለምሳሌ -5ን ያካትታል ማለት ነው። ስለዚህ ክሎዝድ ዶት እናደርጋለን። ዜን ቱዋርድስ ዘ ኔጌቲቭ ኢንፊኒቲ ስለሆነ ወደ ኔጌቲቭ ኢንፊኒቲ ዳይሬክሽን ቀስት እንሰራለን ማለት ነው።
ዲ ደግሞ ከሆነ -2 4 አለ -2 ኤንድ 4 ሁለቱን አያካትትም ኦፕን ብራኬት ስለሆነ 5 ደግሞ 8 5 ፖዚቲቭ ኢንፊኒቲ 5ን ያካትታል ስለዚህ ክሎዝ ዶት እናደርጋለን ማለት ነው። አብሶሉት ቫልዩ እንዴት እንሰራለን የሚለው ነው ሌላው ትምህርታችን የሚሆነው። ስለዚህ አብሶሉት ቫልዩስ በቀጣይ ቪዲዮ እናያለን ማለት ነው። እስከዛው ድረስ ሰላም ሁኑልን። ላይክ ሰብስክራይብ ማድረግ እንዳትረሱ። ሰላም